بزيكون بعابي تقاخا سبنا سقانا كنتي تكالنا اندخا كاب زيت فزري داقم وليد كانا بإمنات بأخا مولود أملاخينا كاب زيت فزري داقم وليد كانا بإمنات بأخا مولود أملاخينا بعيد بزيكون بعابي تقاخا سبنا سقانا تغنتي توباخا كاب زيت فزري داقم وليد كانا بإمنات بأخا ولود أملاخينا كاب زيت فزري داقم وليد كانا بإمنات بأخا ولود أملاخينا وردت رفحاتيات مسكونة مالي هفرتنا خنكدن لغالبنا بطري بمحداس منفس بتنكتك كريستوس ناي كبري لبسنا ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 20 ወሃሎ አሃዱ ብእሲ እምነ ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ ከፈሪሳውያን ወገን የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበረ። ይህም በሌሊት ወደ ኢየሱስ መጥቶ አለው፣ ረቢ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እኛ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋትን ተአምራት ያደርግ ዘንድ የሚችል አንድስ እንኳ የለምና። ኢየሱስ መልሶ እውነት እውነት እልሃለሁ ሁለተኛ ያልተወለደ የእግዚአብሔር መንግሥት ያይ ዘንድ አይችልም አለው። ኒቆዲሞስም ሰው ካረጀ በኋላ ይወለድ ዘንድ እንዴት ይችላል? ወደ እናቱስ ማኅፀን ተመልሶ ገብቶ ሁለተኛ ይወለድ ዘንድ ይችላልን? አለው። ኢየሱስም መልሶ አለው፣ እውነት እውነት እልሃለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነው። ሁለተኛም ትወለዱ ዘንድ ይገባችኋል ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣና ወዴትም እንዲሄድ አታውቅም። ከመንፈስም የሚወለድ ሁሉ እንደዚህ ነው። ኒቆዲሞስም መልሶ ይህ ይሆን ዘንድ እንዴት ይቻላል አለ። ኢየሱስም መልሶ አለው፣ አንተ የእስራኤል መምህር ነህ፣ ይህን ነገር አታውቅምን? እውነት እውነት እልሃለሁ የምናውቀውን እንድንናገር ያየነውንም እንድንመሰክር ምስክርነታችን ግን አትቀበሉትም። የምድሩን ስነግራችሁ ካላመናችሁኝ የሰማዩን ብነግራችሁ ይልቅ እንዴት ታምኑኛላችሁ? ከሰማይ ከወረደው ከሰው ልጅ በቀር ማንም ወደ ሰማይ ይወጣ የለም፣ እርሱም በሰማይ የሚኖረው ነው። ሙሴም በምድረ በዳ እባቡን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እንዲሁ እግዚአብሔር ዓለሙን ወዶታልና አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ በእርሱ ያመነ ሁሉ የዘላለም ሕይወት ይሆንለት ዘንድ እንጂ እንዳይጠፋ። እግዚአብሔርም ዓለምን ሊኮንን ልጁን ወደ ዓለም አላከምና ዓለም በእርሱ ይድን ዘንድ ነው እንጂ በእርሱ የሚያምን አይኮነንም። የማያምንበት ግን ፈጽሞ የተኮነነ ነው፣ በአንድ በእግዚአብሔር ልጅ ስም አላመነምና። ኩነኔውም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎችም ከብርሃን ይልቅ ጨለማን ወደዱ፣ ስራቸው ክፉ ነውና። ክፉም የሚያደርግ ሁሉ ብርሃንን ይጠላልና ስራው እንዳይገለጥበት ወደ ብርሃን አይመጣም፣ ክፉ ስለሆነ። እውነት የሚያደርግ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል፣ በእግዚአብሔር ይሰራልና። ከዚህ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ፣ በዚያም ከእርሳቸው ጋር ሲያጠምቅ ኖረ። ዮሐንስ ደግሞ በሳሌም አቅራቢያ በሄሮን ያጠምቅ ነበር፣ በዚያም እጅግ ውሃ ነበርና። ዘየአምን በወልድ ቦ ሕይወት ዘለዓለም
ሰላም ቤተ ክርስቲያን አሐቲ ቅድስት ጉባኤ እንተ ዋርያት ርትዕት በሀበ ክርስቶስ አምላኬ ሆይ አምንብሃለሁ። ክርስቶስ አምላኬ ሆይ አምንብሃለሁ። ክርስቶስ አምላኬ ሆይ አምንብሃለሁ። ሰይጣንን ክጃለሁ። በዚች በእናቴ በቤተ ክርስቲያን ፊት ሰይጣንን ክጃለሁ። ጸሎተ ሃይማኖት ያው ክርስትና ባላይ ያንተን እምነት ያንተን ሃይማኖት ተቀብሎ ነው ክርስቲያን የሚሆኑ ማለት ነው። ኃላፊ ለእናት አባቱ ለሚበላው ለሚጠጣው ነገር እነሱ፣ አንተ ደግሞ ለመንፈሳዊ ሕይወቱ ለክርስቲያን ማምጣት ማቁረብ ያንተ ኃላፊነት ነው። አሰግዱ መጀመሪያ ሰይመከ በስመ አብ ሰይመከ በስመ ወልድ ሰይመከ በስመ መንፈስ ቅዱስ ይኩን ስምከ ወልደ ሚካኤል ወናወተ ቅዱስ ሚካኤል አሰግደከ በስመ አብ አሰግደከ በስመ ወልድ አሰግደከ በስመ መንፈስ ቅዱስ ሰይመከ በስመ አብ ሰይመከ በስመ ወልድ ሰይመከ በስመ መንፈስ ቅዱስ ይኩን ስምከ ወልደ ሚካኤል ወናወተ ቅዱስ ሚካኤል አሰግደከ በስመ አብ አሰግደከ በስመ ወልድ ሰይመከ በስመ አብ ሰይመከ በስመ ወልድ ሰይመከ በስመ መንፈስ ቅዱስ ይኩን ስምከ ወልደ ሚካኤል ወናወተ ቅዱስ ሚካኤል ሰግደከ በስመ አብ ሰግደከ በስመ ወልድ ሰግደከ በስመ ሰይመከ በስመ አብ ሰይመከ በስመ ወልድ ሰይመከ በስመ መንፈስ ቅዱስ ይኩን ስምከ ወልደ ሚካኤል ወናወተ ቅዱስ ሚካኤል
ወመንፈስ ቅዱስ ወመንፈስ ቅዱስ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ አጠምቀከ በመንፈስ ቅዱስ ቀባከ በስመ አብ ቀባከ በስመ ወልድ ቀባከ በስመ መንፈስ ቅዱስ ማይተማ መንፈስ ቅዱስ ማይተማ መንፈስ ቅዱስ
እግዚአብሔር አምላካችን የቸርነት ጌታ የምሕረት ባለቤት በቸርነት ተምረት ጠብቀ እስከ ሰዓት ስላደረስከን ስም የተመሰገነ ይሁን። ለሕፃኑ የወረደ መንፈስ ቅዱስ ለእኛ የሚያድለን ለእናት ለአባቱ የሚታዘዝ እግዚአብሔርን የሚያውቅ ልጅ እንዲያደርግልን እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ አባት ገብረ ሚካኤል ያሳድግልን። ክርስትና ስም እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ሆይ ደስ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርሥቲክሙ ቅድመ እግዚአብሔር አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ካህናቱንም አክብር።
ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። አቤቱ ሕዝብን አድን፣ ርስትህን እበር፣ ካህናቱንም አክብር። ጠብቃቸው እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የወጃት ቤዛም የሆንካት ቅዱስ ቤተ ክርስቲያን ጠብቃት። ለመኳንንትና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ያስተሰርይላችሁ። ስለ ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን 12 ጊዜ እግዚኦ መሐረነ ክርስቶስ በይተ እግዝእትነ ማርያም እንበል ከማሁ 12 ጊዜ በሐልዮ በነቢብ በገቢር ስናውቅ በድፍረት ሳናውቅ በስህተት የሠራነውን የማይሠራ ኃጢአት እግዚአብሔር ይፍታ። Bye.
ተሰውሮ ሳለ ዓለም ተለይቶ አዋጁን ስሟለ በጉን አሳይቶ ዮሐንስን